ከዚህ በላይ አልበደለም። ምን ብሎ መሰላችሁ? ሄደ 30 ብር እሸጠዋለሁ፣ ብሬን እቀበላለሁ፣ እሱም እንደለመደ ያመልጣል፣ እኔም ብሬን በልቼ መልሼ መምሬ ብሎ ነበር እኮ የሸጠው። ሳይሆን ቀረ እንጂ ማለት ነው፣ ሳይሆን ቀረ እንጂ። ከዚያ ተመልከቱ መጣ፣ ሐዋናው ሸክም ላይ ደረሰ፣ አሸከሙት። ስምዖን ቀሬናዊ ይላል። አበጥዎ ለስምዖን ከመ ይጹር መስቀሎ ማቴዎስ 27 ቁጥር 57 ላይ ስምዖንን ያገዘው ለምንድን ነው? በደንብ አስተውሉ። በመስቀሉ ያገኘነውን በረከት እንድናውቅ ነው ይህንን ያመጣሁት። ያገዘበት ዋናው ምክንያት አስተውሉ። ዓርብ የተቀበልናቸው በረከቶች አሉ። ስጋውን ደሙን ከመስቀሉ ፈትቶ ሰጥቶናል። ንስሐን በፈያታዊ ዜማን ሰጥቶናል። ድንግል ማርያምን በዮሐንስ ሰጥቶናል። መስቀሉን በስምዖን ሰጠን ማለት ነው። እናንተም ተሸክማችሁ ኃይል ታደርጉበታላችሁ፣ ከአጋንንት ጦር ነፃ ትወጡበታላችሁ ለማለት ለበረከት ለመስጠት በረከተ መስቀሉን በስምዖን በኩል ሰጠ። ያንን ተሸክሞ ወጣ። ከዚያ በኋላ ሊሰቅሉት ተዘጋጁ። ችንካርም አዘጋጁ፣ ክንድ ሙሉ። እናንተ አሁን ፀሐይ መጥቷችሁ እየተቅመደመዳችሁ ነው። አቤት የደገሳችሁ ቁርስን ትዝ እያላችሁ ይመስለኛል። ሳስበው ይመስለኛል። ግን ተመልከቱ እስቲ ችንካሩን አስቡ። እውነቴን ነው። አሁን ያ ችንካር ትዝ ቢለን እንጣላ ነበር? ያ ችንካር ትዝ ቢለን እንለያይ፣ አድማ፣ ዘረኝነት እንፈጥር ነበር? ሰው በሰው አድማ ይፈጥራል? ሰው ሚስቱን ይፈታል? ነዝናዛ ናት ብሎ እንዲሁ ያን ችንካር አስበው። የሚስቱን አመል አልችልም የሚላል ያን ችንካር አስቡ። ጌታ እንኳን ችንካርን ችሎ ተሰቅሏል። እንኳን የሰው አመል ብሎ የማይችል ሰው ያን ችንካር አስቦ ባሉን የሚጠላል፣ ጎረቤት የሚጠላል፣ የማይታረቃል። እስኪ መርፌ እንኳን ስትወጋችሁ እስቲ ያስቧል። እስኪ ጥፍራችሁ ስትቆርጡ ምላጩ ሳት ቢል አስቡ። ክንድ ሙሉ ችንካር ተቸነከረ። እንዴት ያለ ቸርነት ነው! እኔ እንዲያውም ሊቃውንቱ ምን ይላሉ? የሚቸነክሩት ሰዎች ክንዳቸው እንዳይደክም ያበረታቸው ነበር ይላል። እንዲቸነክሩት ለሚቸነክሩት ምሕረትን የሚያደርግ መስቀሉ እንዳይሰበር ራሱ ያጸናዋል። መለኮትን መብሳት የሚቻለው ብረት አለ። በስጋ ግን እሱ በስጋ ተቸነከረ። ሲቸነከር ብረቱም እንድቀልጦ እንዳይጠፋ ብረቱን ሁሉ ይጠብቀው ነበር። ከቃሉ ጋር ናቸው። ሲሰቀል ካሳው ተካሳልን። ምን ተካሰልን መሰላችሁ? ልንገራችሁ። በለስን ለመብላት ሩጠን ነበር አይደል? እባብን አምላክ ትሆናላችሁ ብሎ ሲነግረን ነው ብለን ጎምጅተን የሰማንበትን ጆሮ የአይሁድን ስድብ ሲሰማ ካሰልን። ከዚያ በኋላ ተመልከቱ፣ ወደ በለስ እየሮጥን የሄድንበትን እግራችን በእግራችን ያመጣነውን ዕዳ እግሩ ሲቸነከር ካሰልን። የበለስን ፍሬ ቆርጠን የበላንበትን የእጃችን ዕዳ እጁን ሲቸነከር ካሰልን። በለስን የበላንበትን የአፋችን ዕዳ መራራ ሐሞት ሲጠጣ ካሰልን። ይህንን አድርጎ በመስቀሉ ላይ ተቸግሮ ሰይጣንን ቸነከረልን። በእንጨት የመጣውን ዕዳ በእንጨት አራቀልን። በሴት የመጣውን ዕዳ በሴት አራቀልን። በሔዋን ተበድለን ነበር፣ በድንግል ማርያም ካሰን። በእንጨት ተበድለን ነበር፣ በእንጨት ካሰን። በመስቀሉ ካሳችን አደረገ። ከዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከፍ ብሎ ተሰቀለ። ለምንድን ነው? ተመልከቱ፣ ከፍ አድርገው ነው የሰቀሉት። እነሱ አያውቁትም፣ እንዲያመው ብለው ነው። ግን እምከመ ተለአልሁ አነ እስሕብ ኩሎ ኀቤየ። እኔ ከፍ ብዬ ስሰቀል አያችሁ። አንድ ጥያቄ ልጠይቃችሁ። ስትተኙ ራሳችሁ ወደ ላይ ነው ወደ ታች ነው የምታደርጉት? ወደ የት ነው? ወደ ላይ። ከፍ ለማለት ስትፈልጉ ወደ ከእግራችሁ ነው ከራሳችሁ ነው የምትሉት? ራስ ከፍ ሲል እግር ምን ይላል? ባሉ እንጂ አብሮ ከፍ በሉ። ራስ ከፍ ሲል እግርም ከፍ በሉ። ራስ ከፍ ሲል አንድ ጊዜ በደንብ ሁላችሁ በሉ እንጂ ነው። እስቲ እግርም ከፍ በሉ። ማን ከፍ ሲል? ራሳችን ኢየሱስ ክርስቶስ ነው። ከራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ራስ ከፍ ሲል ቅዱስ ዳዊት እንዲህ አለ መዝሙር 109 ላይ ወበእንተዝ ይትሊዓል ርእስ አለ። ራስ ከፍ ይላል አለ። ለምን? እግርን ሊስብ። ኢየሱስ ክርስቶስ የእምነት ራስ ነው። እሱ ከፍ ብሎ ሲሰቀል እግሮቹን እኛን ወደ ላይ ከፍ አደረገን። አብረነው ተሰቅለን አብረነው እንድንነሳ፣ አብረነው ሙተን አብረነው እንድንነሳ፣ አብረነው ተነስተን አብረነው እንድናርግ። አሁን እኮ ይዟችሁ ቄሱ ሲያጠምቀን እኮ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ እያለ ኃይሉ ሲዘፍቀን አብረነው እየሞትን ነው። ጥልቅ ሲያደርገን አብረን ከክርስቶስ ጋር እንሞታለን ማለት ነው። ብቅ ስልን አብረን እንነሳለን ማለት ነው። እናርጋለን እንደማለት በሞቱ ሞታችን፣ በመቃብሩ መቃብራችን፣ በትንሣኤው ትንሣኤያችን፣ በርገቱ ርገታችን መሰረተልን። በዚህ መስቀል በላይኛው ጫፍ በመስቀሉ የላይኛው ጫፍ ከመላእክት ጋር አስታረቀን። በታችኛው ጫፉ መላእክትና ሰውን አዛመደ።
በግራ ክንፉና በቀኝ ክንፉ ተመልከቱ ምን አደረገ? ከአጽናፍ ዓለም እስከ አጽናፍ ዓለም የነበሩትን ሁሉ በፍቅር ሰብስቦ አንድ አደረጋቸው። መስቀሉ የሰላማችን ምሰሶ ሆንን። ከዚያ መስቀል ጋር ዙሪያ ከመስቀል ጋር ከመላእክት ጋር ለመከተም በቃል። መስቀል የሰላም ከተማ፣ የሰላም ምሰሶ፣ የክርስቶስ መንበር ነው። ከቃሉ ጋር ናችሁ። በዚያ መንበሩ ላይ ሆነና ኃይሉን ገለጠ። ከዚያ በኋላ ምን አደረገ? ተመልከቱ ምስጢረ ህዋ በዲበ መስቀል ከዛ አንተ አርአይ ከለነ። ተመልከቱ ኦዘት አርፎ ለዓለም አንተ ዓለምን የምታሳርፈው ላይ በመስቀል ላይ ምስጢር ገለጥክልን። እንግዲህ ማን ነው ጌታ አላቸው። እንግዲህ 6 ሰዓት ሲሆን ተሰቅሎ ሲያበቃ አይ እንግዲህ ከቃሉ ጋር ናችሁ። ሰው በ6 ሰዓት ራብራብ ይለዋል፣ ይደክመዋል። እና ጌታ በ6 ሰዓት የሰው ናላው ፀሐይ ባናት ትክክል ስለምትሆን ናላው ይነወልላልና ይደክመዋል። ሰው ሲዝል ሰይጣን ይቀርባል እና በ6 ሰዓት የተፈቀደ ለዚህ ይላል። እና በ6 ሰዓት ሻርፕ አይበላም። ሰምታችሁኛል? መቼም ቢሆን እንደው ወደ 7 ወደ 8 ወረድ ማለት ነው እንጂ 6 ሰዓት ላይ መብላት እንደው ጋኔን መሆን ነው። ወረድ አድርጎ አሳልፎ ነው የሚበላ። አዳምም የሳተ በ6 ሰዓት ነውና በሳትንበት አሳቻችን በ6 ሰዓት ቸነከረልን። ከዚያ ተመልከቱ እሱ ሲቸነከር ሰይጣንን ይቸነክረው ነበረ። ችንካሩ ለሰይጣን ይሰማው ነበረ። ጠርቆ ያዘው፣ በመስቀሉ ቀጠቀጠው። ያን ጊዜ ተመልከቱ እባብን ከጭንቅላቱ ላይ ተረግጦ መርዙን አስተፍቶ ከክንድ ቢጠመጥሙት ምንም ማድረግ እንዳይቻል አንበሳ ጥርሱ ከወለቀ በኋላ ዝንብን እንኳን ምንም ማድረግ እንደማይችል ይላል ቅዱስ አትናቴዎስ። ክርስቶስ በመስቀሉ ተረግጦ የእባቡን መርዝ አስተፋው፣ የአንበሳውን ሞት አወለቀው፣ ጥርስ አወለቀው። አንበሳ የተባለ ሞት ነው፣ እባብ የተባለ ሰይጣን ነው። እንግዲህ ሞትም ሰይጣንም በክርስቶስ ተከታዮች ላይ ስልጣን የላቸውም። በኢየሱስ ክርስቶስ መስቀል ቀጥቅጦታልና ከዚያ መንበሩ ላይ ሆነና ስልጣኑን አሳየ። የሰማይ አምላክ አለ እንትሉ እንደሆነ እስኪ ሰማይን የፈጠረ ማን ነው አለና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። ምድር በምድር ትመኩ እንደሆነ እስኪ ምድሩን የፈጠረ ማን ነው አለና አለቱን ሰነጠቀው። ደሙ ሲያልፍበት አለቱ የክርስቶስን ደም መሸከም አቃተው። ያን ጊዜ ፈለግሰ ይሰጥ ቃለ ምድር ያለው የዕንባቆም ትንቢት ተፈጸመ። ፈለግሰ ይሰጥ ቃለ ምድር ያንተ የደም ነጠብጣብ አለቱን ይሰነጥቀዋል። አያችሁ ቸርነት። አለቱን የሰነጠቀ ደሙን ግን እኛ ስንቀበለው በቸርነቱ አይጎዳንም፣ አይገለንም፣ አይሰነጥቀንም። በቸርነቱ ተዋህዶን ይኖራል። ሰው ምን ያህል ክቡር ነው! ለአለት ያልተቻላትን ደም ተቀብሎ በሰላም ይኖራል። ያንን ሰነጠቀ። ከዚያ በኋላ በመቅደሱ ትመኩ እንደሆነ አለና መቅደሱ የማን ነው? የመቅደሱ መጋረጃ ከሁለት ሰነጠቀው። የመቅደስ ጌታዋ ነኝ አለ። መቃብራቱን ከፈተው። የሙታንስ ጌታቸው ማን ነው ብሎ ያን ጊዜ ከመስቀሉ ስር ተቀብረው የነበሩ ደሙ እየተንጠበጠበ ሲያልፍባቸው ይላል በእውነቱ በአጽማቸው፣ በጭንቅላታቸው፣ በአጥንታቸው ሲገባ አፈፍ እያሉ ተነሱና አይሁድን አሳፍሯቸው። አይ ምታት ነው ሲሉ ምራት ለአማቷ ተነሳች፣ አማት ለምራቷ ተነሳች። ሄዱና መሰከሩባቸው። እኔ እኮ በዚህ ጊዜ የዳርሽኝ ልጅሽ ነኝ፣ በዚህ ጊዜ የዳርከኝ ልጅ ነህ እያሉ ምስክር ሆኑባቸው። በመስቀሉ ላይ ጌትነቱን ገለጠ። የዚህን ጊዜ በመስቀሉ ሞትን አጠፋ። ይህን ያደረገ ሕያው እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ከቃሉ ጋር ናችሁ። እንጨርስ ትምህርታችን። በዕፀ መስቀሉ አርሃወ ገነተ 5500 ዘመን በእንጨት ተዘግታ የነበረችውን መስቀል ገነት በእንጨት ከፈተልን። በእንጨቱ ፍሬ ከፈተ። ከዚያ ተመልከቱ ምን አደረገ? በ9 ሰዓት ነፍሱ ከስጋው ተለየች። ሲኦል ገባ። ሲኦልን በረበራት አወጣ። ፈያታዊ ዘየማንና ሱራፊ መልአክ ሲከራከሩ ገነት 11 ሰዓት ሞላ። ጌታ ከሲኦል ወስዶ ይመጣ፣ ክርክሩ አለቀ። ጌታ ደረሰ። ተቀድሞ የተባለ ፊት መግባቱ እንደው ፊት ጥልቅ ማለት ነው እንጂ የወረፋም የሚመስል ነገር ነው እንጂ አዳም ተከትሎ እዚህ ሆነ ያለ አብሮ በ11 ሰዓት ስብሐት ለእግዚአብሔር ለዘአውረሰነ መንግሥተ ሰማያዊት እያሉ አባቶቻችን በእንጨቱ በዕፀ መስቀሉ ገነትን ከፈተልን። በዚህ መስቀል ገነት ተከፈተች። ገነት የተከፈተበት የብርሃን ቁልፋችን መስቀል ነው። ዛሬ መስቀልን የምናምን ሁሉ የመንግሥተ ሰማያት መክፈቻ ቁልፍ በእጃችን አለ። እንኳን ደስ ያላችሁ። በዚህ መስቀል ገነት ተከፈተች። በመስቀሉ ገብረ መድኃኒተ፣ በመስቀሉ መድኃኒትን አደረገ። ይኸውም ደግሞ መድኃኒቱም ጽኑ መድኃኒት ነው። ጽዋ ይከኒ ጽኑ ወያረዊ አለ ቅዱስ ዳዊት። ጽዋ አለ ጽዋ ጽኑ ነው፣ አንድ ጊዜ ጠጥተውት ያረካል አለ። በግ በዓመት ረዱኝ ይላል። የወሪት በግ በዓመት ረዱኝ ይላል። አንተ ግን አንድ ጊዜ ተሰቅለህ ታረካለህና ጽዋ ከኒ ጽኑ ወያረዊ። መስቀል ጽኑ ጽዋ ነው፣ ጽኑ ማዕድ ነው። አንድ ጊዜ በልተውበት የሚያጠግብ፣ አንድ ጊዜ ጠጥተውበት የሚያረካ
ጽኑ ጽዋ መስቀሉ ነው። ስለዚህ መድኃኒትን አደረገ። ሐኪም አልሰማችሁም? ማታ 2 ጠዋት 2 6 ሰዓት 2 እንዳታሳውል ዋጥ ይላል አይደለም? ለ40 ቀን ይላል 2 እያለ መድኃኒት ይላል። ደካማ መድኃኒት ሲደጋገም ይኖራል። ጽኑ መድኃኒት በአንድ ጊዜ ይፈውሳል። ኢየሱስ ክርስቶስ አንድ ጊዜ ተሰቅሎ ዓለምን አዳነ። ይሄ መስቀል ጽኑ መድኃኒት ነው። እስኪ ጽኑ መድኃኒት ነው። አንድ ጊዜ ያዳነ፣ አንድ ጊዜ ወደፊትም የነበሩትን ወደኋላም የነበሩትን መድኃኒት አንድ ጊዜ የፈወሰ ጽኑ መድኃኒታችን ይህ መስቀል ነው። በመስቀሉ ሰደደ አጋንንተ። አንዳንድ ጊዜ ስታማትቡ መስቀሉ አጋንንት እርግፍ ይላሉ። ቆይ እንደዚያ ከሆነ ከቤተሰብ መካከል አንዱ ጋኔን ይዞት ሲያልቅ ቤተሰቡ ተሰብስቦ ሲያማትብ ለምን አይሸሽም? ጥያቄ አታነሱም? ለምን በመስቀሉ ሰደደ አጋንንተ ከተባለ አሁን እንኳን እናንተ እኛንም ልቆናል። እኔ ራሱ ውጣ ብለው ኧረ እባክህ ይላል። ሰይጣን እኮ ነው ማለት ሰይጣኑ ራሱ ዳዊት ደጋሚ፣ ስንክሳር አንባቢ፣ ቆራቢ ሰጋይ ያለ የማይለው የለውም ብሎ እና አልሸሽም ይላል። ለምን ይመስላችኋል? ለምንድን ነው? ምን እያለ ይመስላችኋል? አንተም ሰይጣን እኔም ሰይጣን ማናቶች ማንወጭ ሊሆን ነው ነው ዋናው ነገር እኮ ይሄ እኮ ችግሩ እኮ ይላል ነው ተበልቶ አንተም ሰይጣን እኔም ሰይጣን ማናሶች ማንወጭ ሊሆን ነው ብሎ ነው እንጂ መስቀሉ አቅማቶ እንዳይመስላችሁ። መስቀሉ ሳይል አለ በእውነቱ የለውም። ተናገሩ። የመስቀል ኃይሉ በምን ይታወቃል? እግዚአብሔርን በመቻሉ። እግዚአብሔርን በመቻሉ እግዚአብሔርን የቻለ ሰይጣን መቀጥቀጥ ያቅተዋል። አጋንንትን ቀጠቀጣቸው። አሁን እኛ ምን መሰላችሁ? መሳሪያ ይዘን ተኩስ ማናውቅ ወታደሮች ነን። መስቀሉ አለ፣ ሰይጣንን ግን መቀጥቀጥ አልቻልንም። ለምን? ምግባር የለንም። መስቀሉ ወደኛ እንዲገባ አላደረግነው። አሁን እስኪ የመስቀሉን ባላው ማታ ሄዳችሁ ምንድን ነው የምታደርጉ? ዘፈን አይደል? ጭፈራ አይደል? እንዲያው ታምር ነው። ወላዲተ አምላክ ሰው የመስቀልነት ይዘፍናል። እንደገርማል አምላክ የተቸረከረበትን በዓል እያከበረ መዝፈን መዝለል ምን ይሉታል? ፍየል ወዲያ ቀዝምዝም ወዲህ እኮ ነው በእውነት ማለት የመስቀልነት ይዘፈናል። መስቀል አስሮውን ይዘለላል። መስቀል እዚህ ያለው አምላክ በዚህ ተቸንክሮ ሞተ እያለ ደግሞ መዝፈን መዝለል፣ ኃጢአት መስራት፣ መዋሸት፣ ማጭበርበር፣ ቢሮ ውስጥ መስረቅ፣ ይህ ሁሉ ሌብነት ነው። ሰላም የማያመጣው መስቀሉ ራሱ ያስቆርጣል። ክርስቶስ ደሙን ለራሱ ክሶ ሲሆን ያወርዳል ይላሉ ሊቃውንቱ። ሳይገባ ክርስቲያን ብትል ደሙን ለራሱ ይክስና አንተን ሲሆን ያወርዳል ይላል። እግዚአብሔር ከመቅሰፍት ይሰውራል። በመስቀሉ ይህን አደረገ። መስቀል ማለት ዕፀ ሕይወት ማለት ነው። እውነቴን ነው። ጨርሻለሁ። እዚህ በኋላ 10 ደቂቃ ብጠቀም እስቲ ከቃሉ ጋር ናቸው። በመስቀሉ ምን አደረገ? ገነት ከፈተ በሉ። ገነትን ከፈተ በሉ። ጥልን አፈረሰ፣ እርቅን ፈጸመ፣ መድኃኒትን አደረገ። መስቀል ስለዚህ ምናችን ነው? ገነት የተከፈተበት ቁልፋችን። እስቲ ቁልፋችን በሉ። ጋኔን የጠፋበት ኃይላችን፣ ስጋውን ደሙን የጠገብንበት ማዕዳችን። አሁን መስቀል የሁሉ ነገራችን ነው። ኃይላችን ብርታታችን ነው። የሁሉ ቃል መስቀል እንግዲህ ምንድን ነው አለ። ተመልከት። መስቀል ዕፀ ሕይወት ይላል ቅዱስ ያሬድ። መስቀል እንዲያው ምንድን ነው ካላችሁኝ አለ እንዲያው በጥቅሉ ዕፀ ሕይወት ማለት ነው አለ። ከዕፀ ሕይወት 4 ወንዝ እንደሚፈልቅ ይላል አባ ጊዮርጊስ ደግሞ ከመስቀልም 4 ነገር ተገኝቷል ይላል። ከዕፀ ሕይወት የሚፈሱት አንዱ ወተት ነው፣ አንዱ ማር ነው፣ አንዱ ዘይት ነው፣ አንዱ ወይን ነው። ከዕፀ ሕይወት ከሚባለው ገነት ውስጥ ካለው ዛፍ 4 ነገር ይገኝበታል። የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝና የምን ወንዝ ነው? የወይን ወንዝ። ይህ 4ቱም ወንዝ የተባለ ኢየሱስ ክርስቶስ ነው ይላል። የዘይት ወንዝ የተባለ ክርስቶስ ነው። ለምን? ዘይት የተቀባ ሰው ዝገት ይርቅለታል፣ የተቀባ ዕቃ። ስለዚህ ክርስቶስ በክርስቶስ ስም ተጠምቀን ዝገት ኃጢአታችን ረቆልናል። ዘይት ዋጽሐድከ በቅብ ርእሴ፣ ራሴን በቅብ ቀባ፣ በዘይት ቀባ ያለው በልጅነት አከበርከኝ ማለት ነው። በልጅነት የተቀባ እንዲያምርበት ከሥላሴ የተወለደ ያምርበታልና ውብ ነውና ይህን አደረገ። ከቃሉ ጋር ናችሁ። ወይን ቁስል ያደርቃል ይላሉ ሊቃውንቱ። ቁስለ ኃጢአታችን ያደረቀልን የኢየሱስ ክርስቶስ ደም ነው። ወይን ሐዘንን እንደሚሽር የ5000 ሐዘናችን የሻረልን የኢየሱስ ክርስቶስ ደም ነው። ወተት አለው። ወተት ተመልከቱ፣ ኢየሱስ ክርስቶስ ነው። ወተት እንዲያሳድግ ክርስቶስም ያሳድጋል። ስጋውን አብልቶ ደሙን አጠጥቶ በመንፈስ ያሳድጋል። እስከ 10 ማድጋት ያሳድጋል። ማር ምረትን እንደሚያጠፋ መራራውን ዓለም በመስቀል ተሰቅሎ በደሙ ያጣፈጠ ኢየሱስ ክርስቶስ ነው። 4 ወንዝ የተባለም ይህ ነው። ስለዚህ መስቀል የወተት ምንጭ፣
የማር ምንጭ፣ የዘይት ምንጭ እና ደግሞ የምን ምንጭ ነው? የወይን ምንጭ ነው። የወይን ምንጭ ምንድን ነው? መራራ ኃጢአታችን የሚያጠፋልን። የዘይት ምንጭ ውበትን የሰጠን። ከዚያስ የወተት ምንጭ የሚያሳድገን፣ በልተን ያደግንበት የወተት ምንጫችን መስቀል ነው። አሳዳጊያችን ማለታችን ነው። አንዱ ቀረ። የዘይት ምንጭ ውበታችን ነው ብያቸዋለሁ። መስቀል ብሂል ዕፀ ሕይወት ብሂል፣ የአራቱ ወንጌላት መጽኛ መስቀል ነው። ዕፀ ሕይወት ይእቲ ለእንተ ይትመረጎዝዋ ባቲ፣ ከዕፀ ሕይወት የሚበላ ሰው ሞት እንደማይሞት ይህን መስቀል አምኖ የተመረኮዘ ሰው ሞት አይነካውም። ቢሞት እንኳን ለሕይወት ይሞታል። እስኪ ለሕይወት ይሞታል በሉ። ምን አላችሁኝ? አዎ ክርስትና ማለት እየሞቱ የሚኖሩበት ሕይወት ማለት ነው። ሙቶ ክርስቲያን አንድ ቀን ሙቶ ዘላለም ይኖራል። ሌሎች ደግሞ አንድ ቀን ገለው ዘላለም ይሞታሉ። እንደዚያ ነው። ንግድ እኮ ነው ክርስትና እኮ ማለት ይሆኑ። ሌሎች እኛን አሁን እዚህ ውስጥ ያለነው መጥተው እሳት ቢሰዱን አንድ ቀን ይገሉናል፣ እነሱ ዘላለም ይሞታሉ። እኛ ደግሞ አንድ ቀን እንሞታለን፣ ዘላለም እንኖራለን። እስኪ አንድ ቀን እንሞታለን ወሩ ስንት ዓመት እንኖራለን? ታዲያ ንግድ ነው። አንድ ቀን ሙተን ብዙ ዕድሜ ካገኘን እንጨነቃችሁ ብንሞት አትፈልጉም ሞት? እስቲ ሲመጣ እንታያለን። እንግዲህ እግዚአብሔር ለፍጻሜ ያብቃን። ላግን ለሰማዕትነት ክብር እንድንበቃ ፈቃዱ ይሁንልን። ሰው ስለወደደ ብቻ ክርስቲያን ነኝ ብሎ መሞት አይችልም። እግዚአብሔር ካልጠበቀ ሰው ሰማዕት መሆን አይቻለውም። እና አንዳንድ ጊዜ ሰማዕት እንሆናለን እንጂ ምን ይጎዳናል መከራ ቢመጣ አይባልም። ለምን መሰላችሁ? ፈርተን ልንክድ እንችላለን። ከምንክደው ባይመጣብን ይሻለናል። ለዚያው እነ ፍርሃታችን ብንሞት ይሻላል። ግን ትፈራላችሁ? አትፈሩ። በእውነቱ አትፈሩ። አላበዳችሁ አትፈሩ። ሞትን እንግዲህ አንፈራው። ክርስቶስን እያየ በሉ። አንድ ጊዜ ክርስቶስን እያየ በሉ። ሞትን የሚፈራው ማን ነው? ምክንያቱም ተመልከቱ፣ ዓርብ ሲቃረብ ማን ይቃረባል? እሑድ። ያያችሁ ጎበዞች ናቸው። ዓርብ ሲቃረብ እሑድ ይቃረባል። ሞታችን ሲቀርብ ትንሣኤያችን ይቀርባል። ስለዚህ ወደ ዓርብ ቀረብ ስንል ኧረ ልሰቀል ነው ሳይሆን ኧረ ልነሳ ነው የሚለውን ማሰብ ይገባል። ተሰቅሎ የቀረ ክርስቶስ እንደሌለ ሙቶ የሚቀር ክርስቲያንም የለም፣ ይከብራል እንጂ። ተዋርዶ የሚቀር ክርስቲያን የለም፣ ተራቁቶ የሚቀር ክርስቲያን የለም። ዘመን እንዳዘነበልም አይቀርም። እግዚአብሔር በመስቀሉ ቤተክርስቲያንን ይጠብቃታል፣ ሀገራችንንም ያነሳልን እግዚአብሔር ይህንን አደረገ። ስለዚህ መስቀል አለ መልዕልተው ሁሉ ነገር። እንዲሁም መስቀል ከሁሉ ነገር በላይ ነው። ከምግብ በላይ ነው፣ ከመጠጥ በላይ ነው፣ ከልብስ በላይ ነው፣ ከጋሻ በላይ ነው፣ ከዘመድ በላይ ነው፣ ከደብዳቤ በላይ ነው። ትምህርተ ግዛን የነፃነት ደብዳቤ ነው። ከማዕድ በላይ ነው። ከጎተራ ከደመወዝ በላይ ነው። መስቀል ይዞ ሰውንም ይህ መስቀል አለ ተመልከቱ። ንዋይ ለነዳያን ገንዘባቸው ነው። ብርሃኖሙ ለፍጹማን የፍጹማን ብርሃናቸው ነው። ምስካዮሙ ለግፉዓን የተገፉት የስደተኞች ደግሞ ምናቸው ነው? መጠጊያቸው ነው። መስቀል ይዛችሁ አይረባችሁም። ክርስቶስ በዚያ ተፈትቷል። አይጠማችሁም። በዚህ ክርስቶስ ይፈልቃል። አትራቆቱም። ልብሳችን ኢየሱስ ክርስቶስ በዚህ ላይ ተሰቅሏልና ይህ መስቀል አንታመምም። መድኃኒታችን ኢየሱስ ክርስቶስ በዚህ መስቀል ላይ አለና ሞትን አንፈራውም። ሕይወታችን ኢየሱስ ክርስቶስ በዚህ መስቀል ላይ አለና አንቸገርም። ባለጸጋው መድኃኔዓለም በመስቀሉ ላይ አለና ስለዚህ ጠላታችን አንፈራም። የሰራዊት ጌታ ኢየሱስ ክርስቶስ በመስቀሉ ላይ አለ። ይህን ዘን አንደነግጥም። እይፈርሆ ለኩይ እመኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እይፈርሆ ለኩይ እስመ አንተ ምስሌ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እንኪያስ መስቀል የሚፈራው ነገር የለም። በዚህ ነው የምንጠቀልለው። እስኪ መስቀል ከነገር ሁሉ በላይ ነው በሉ በሉ እንጂ ከሰራዊት ሁሉ በላይ ነው በሉ። ከሰራዊት ሁሉ፣ ከመሳሪያ ሁሉ፣ ከአድማ ሁሉ፣ ከጦርነት ሁሉ፣ ከጨለማ ሁሉ፣ ከነገስታት ሁሉ፣ ከጉልበተኞች ሁሉ በላይ በምን ታስቀረዋለህ? ኢየሱስ ክርስቶስ በላዩ ላይ አለና በምን ታዳፍነዋለህ? የለም። ስለዚህ ታምር እያደረገ ቢያስቸግራቸው እንቅበረው ዳይ ድረስ ነው። ሰው እንኳን የአምላክን መስቀል ድመትን ሸሽጎ ማስቀረት አይችልም። አሁን ድመትን በአቅማዳ ከታችሁ በዚህ ውስጥ ብትይዟት የለችም፣ በቃ ብትሉም ትላለች፣ ሟጭራ ትወጣለች። ሰው እንኳን የአምላክን መስቀል ሸሽጎ ሊያስቀር አይቻለው። ብርሃንን የሚያዳፍን ጨለማ አለ፣ እሳትን የሚያጠቃ ገለባ አለ፣ ሕይወትን የሚያሸንፍ ሞት አለ? የለም። ተመልከቱ፣ ብረትን የሚዋጋ እንጨት የታይታችሁ ታውቃላችሁ? ወትረእዮሙ በበትረ ሐጺን ወከመ ንዋየ ለብሃ ከማሁ ተቀጠቅጦሙ። አዎ ተመልከቱ፣ አንተ በበትረ ሐጺን በጽኑ ስልጣን በኃይለ መስቀል ትገዛቸዋለህ፣ እንደ ሸክላ ዕቃም ትቀጠቅጣቸዋለህ፣ ትበትናቸዋለህ ይላል ቅዱስ ዳዊት። ተመልከቱ፣
ከቃሉ ጋር ናችሁ። አዎ በመትረሐ ጺን በጽኑ መስቀል ቀጥቅጠህ ታጠፋለህ። እንዲህ እያለ ድውይ እየፈወሰ ሙት እያነሳ ችግረኞችን እያበለጸገ ሲያስቸግራቸው አዳፈኑት። ያዳፍኑት እንግዲህ አዳፍነው በዚያ ላይ ጥራጊ እየጨመሩ ከ300 ዓመት በላይ ሆነ። በዚያም ተዳፍኖ ኖረ። እውነት እንዲሁ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ሰማይ የሌለ ይመስላል ይላል። ይኸውላችሁ ደመና ሲኖር ሰማይ አለ ቢባል እንጃ ይላል ሰው። ፀሐይም የሌለች ትመስላለች፣ ሲገፈፍ ይገለጣል። ውሸት ሲበዛ እውነት የተሸነፈ ይመስላል። ክደት ሲበዛ ሃይማኖት የተጠቃ ይመስላል። ዲያብሎስ ሲሰለጥም ጋኔን የሌለ ይመስላል። አጭበርባሪዎች ሲበዙ እግዚአብሔር የሌለ ሁሉ ይመስላል። እውነት እግዚአብሔር የት ሄዶ ነው ይላል። አሁን ሰው ስትሰሙ እንዲህ የት ሄዶ ነው? ቤተክርስቲያን ያለ መከራ ሲደርስበት የትም ማለት ይገለጣል በጊዜው ሳይሉ ለእግዚአብሔር በጊዜው። እግዚአብሔር ቸር ነኝ ብሎ እንደው ዝም ብሎ ዛሬ ያመጣል። ሰዎች አሁን ልጅ ጸንሰው ሲያበቃ ገና 9 ወር ሳይሞላው እንዲው ቶሎ ከብትረኛ ቸግሮና በ3 ወር ይወለድ አይሆን፣ የማይሆን ነገር አይሆንም። ሳይሉ ለእግዚአብሔር በጊዜው በ9 ወሩ ያመጣዋል። እግዚአብሔርን በጊዜው ደግሞ ለሚመለሱትን ትዕግስት ቀን እየሰጠ ነው እንጂ ያውቅበታል። እሱ እንዳልነበረ ማድረግ ያውቅበታል። 120 ዘመን የታገሳቸውን ሁሉ በንፍር አንድ ቀን የተቀለላቸው እግዚአብሔር ምን ይቸግረዋል ብላችሁ 6 ቀን የፈጠረውን ዓለም ምን በ6 ቀን ማጥፋት ይቸግረዋል? በአንድ ቀን ያጠፋዋል። እግዚአብሔር ግን ሰው እንዲጠፋ አይጸለይም። ለጠላቶቻችን የምንጸልየው ለጠላቶቻችሁ ጸልዩ ይጠፉላችኋል ስለተባልንም አይደለም። ያማ ዙሮ በቀን ነው። እኛም ማራቸው ልበል እግዚአብሔር ያጥፋቸው ካለ ዙሮ ተንኮል ነው። እንዲመልሳቸው ብለን ህሊናችን አስተካክለን ከጸለይን እግዚአብሔር ይመልሳል፣ ይበቀላል። 300 ዓመት ቆየ። በጊዜው እግዚአብሔር ቢዘገይም የሚቀድመው የለም ይላል ዕንባቆም። ተመልከቱ፣ አይቀርም። የዘገየ ይመስላል እንጂ አይቀርም። በመጨረሻ ላይ እግዚአብሔር መጣ። እግዚአብሔር እኮ መጨረሻ መምጣት ያውቁበታል። አያውቅም? ያውቃል። 3 ደቂቅ ሲፈረድባቸው ዝም፣ ይታሰሩ ዝም፣ ውሸታሞች ናቸው ዝም፣ እያንዳንዱ ሰው እንጨት ይዞ ይምጣ ዝም፣ ደመራ ይደመር ዝም፣ ጉድጓድ ይቆፈር ዝም፣ እሳቱ ይለኮስ ዝም፣ እሳቱ 49 ክንድ በደንብ አንድዱት ዝም፣ እጅ እግራቸውን እሰሯቸው ዝም፣ ወደ እሳቱ ወርውሯቸው ካች። እዚህ ላይ እግዚአብሔር ይመጣል። አያችሁ፣ እሳቱ ላይ ስንደርስ ይመጣል እግዚአብሔር። እሳቱ ዝም ብሎ እሳቱ ላይ ይመጣል እግዚአብሔር። መጨረሻ ላይ 300 ዓመት መስቀሉን ቀበሩ። መጨረሻ ላይ እሌኒ ንግስትን አስነሳት። ሄዳ ኪራቆስ የሚባለውን ሰው አስጨንቀው፣ ታሪኩ ብዙ ነው። ከዚያ በኋላ ተመልከቱ፣ አስጨነቀችው። ውሃ ጥም ከልክላ ምስጢሩን አወጣ። ዘመን ሰው ስለጦሙ እንደው እውነቴን ነው። የተሾሙት ሰዎች የሚሰሙን ቢሆን ጥሩ ነበረ። በሹመት ደስ አይበላቸው። አንድ ቀን ይሞታሉ፣ ያጠፋል። ሹመት ክፉ ነው። በኢትዮጵያ ታሪክ አንድ ቀን ነግሶ የሞተ ንጉሥ አለ። እኔ ግርም ያደርጋቸዋል። አንድ ቀን ተሾሞ የዛን ዕለት ሞቶ አደረ። የሚገርመው መሞቱ ሳይሆን የሞተበት ምክንያት ነው። የሞተው ለምን መሰላችሁ? እንኳን ደስ አለ ሊሉት የተሰበሰቡት ሰዎች ከበውት ትንፋሽ አጥሮት ነው የሚለው። በክብረ ነገሥት ተጽፏል። እና እንዳውም ዛሬ ተሾምነ ብለው ክርስቲያኖችን እንደዚህ ብለው አንገት አስደፋን ተብሎ ቤተክርስቲያን አቃጠልን ተብሎ አረድናቸው ተብሎ እንዴ በዚህ ደስ መሰኘት። አሁን ተመልከቱ ወከመ ሐመል ማልሃም ፍጡነ የብሱ ነው። ወዲያው እንክት ድርቅ አድርጎ እግዚአብሔር ያደርቃቸዋል። ይሄ እውነቱ ነው። ማቅጠብ ወይዜኒ ነገሥት ለቡ ብሏል ቅዱስ ዳዊት። እኔ ነግሬያችኋለሁ ብሏል። ኋላ ያስተውሉ እግዚአብሔር የመጣ እንደሆነ አጥንዕ ዋለ ጥበብ ከመይት ማ እግዚአብሔር። ኋላ እግዚአብሔር የመጣ ጊዜ በመዓቱ የተገለጠ ጊዜ የት ትሸሸጋላችሁ? ተመልከቱ። ወፈረስን የሐሰት እያድህን እኔ ፈረሳችሁ አያድናችሁ፣ ሰራዊታችሁ አያስቀራችሁ። አልበዛ ያመስጥን ብሏል እግዚአብሔር። ከእጁ አታመልጡም። የሰራችሁ እሱ ነው። እስኪ ራስህን የሰራ ካለ አምጣ። በጽንስ የቋጠረ በሰፋድል የጠቀለለ በጅማት ያጸና በአካል ዘያክል ያስወለደ ክርስቶስ ነው። ብትክደው ይክዳል። ማንም ሰው ሳይወድ በግዱ መስቀልን ሲመሰክር ይውላል። እኔ እውነቴን ነው። እስላሙም ቢሆን ማለት ነው። ለምን እጁ ሲዘረጋ መስቀል ነው። ቢክደው መስቀል ሲል ነው የሚውለው ማለት ነው። ሲሄድ ሲመጣ መስቀል ይላል በግዱ። ስለዚህ መስቀል ትክክል ነው። አዎ ማስረጃ ይኸው ያንተ ቁመት ዘርጋው እጅህን በመስቀል እንድታምን አንተ ራስህ ምስክር ነው። መጽሐፍ ጋር ምን ያለፋል። ስለዚህ እያየኸው ብትክደው እስቲ አንድ ጊዜ ፀሐይ የለም በሉ በደንብ አድርጋችሁ ነው።
ያለው ያለውን ፀሐይ የለም ቢሉት እብዱ ማን ይሆናል? እኛውንና እብድ የሚሆነው መስቀሉ በአካልህ እየመሰከረልህ ብትክደው እብድ ትሆናለህ እንጂ ምን ትሆናለህ? ስለዚህ መስቀሉን ከዚያ ተመልከቱ። ነገስታቱ እንዲያድርጉ እንደ ተራራው ተናደ፣ ተቆለለ፣ ከፍ አለ፣ 300 ዓመት ተከመረ። ከዚያ በኋላ ተመልከቱ። ሪክ ለአጥ አቤ ወተለአለ ከማርዘ ሊባኖስ ከፍ አመዱ፣ ጭቃው፣ የቤቱ ጥራይ ከፍ፣ ድሪቶ ሁሉ በዚያ ላይ ከፍ አለ። ብዙ ከፍ የሚል አለ። ተመልከቱ። ወሶበ አርገ ሰይጣን ውስጥ ሀገረ ልዕልና ወረደ ክርስቶስ ውስጥ ሀገረ ትሕትና ይላል ርቱዕ ሃይማኖት። ሰይጣን ከፍ ከፍ ሲል በታች እግሩን ይዞ እንደሚያፈርጥ ሰው ሰይጣን ከፍ ሲል ክርስቶስ ዝቅ ብሎ መጣና ፈጠፈጠው በመስቀሉ። ተራራው ከፍ ሲል እውነቱን የሚነግራቸው። ስለዚህ ይህ መስቀሉን አዳፍኖ የነበረው ተራራ የመስቀል ጠላት የሚሆኑ አላውያን ባለስልጣናት ናቸው። እነዚህን ኢየሱስ ክርስቶስ እሌኒን በመሰለች ቤተክርስቲያን ይንዳቸዋል፣ እንዳልነበሩ ያደርጋቸዋል። አዎ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ተመልከቱ። ይህንን ተራራ ተነቀል ብትሉት ይነቀላል። ተራራ ያለው እኮ ዝም ብሎ ራስ ዳሸንን ሄዶ መቆፈር እንዳይመስላችሁ። ተራራ ያለው ምንድን ነው መሰላችሁ? ተራራን መንቀል ከባድ እንደሆነ ይህስ አይቻልም፣ ከዚህ በኋላ ሳልቆልናል፣ ከዚህ በኋላ ሳልቋል ያላችሁት ነገር ቢሆንም ማለት በእኔ ካመናችሁ ይናዳል። በሴቲቱ በሌኒ የናዳት ሴቶች በጉልበት ደካማ ናቸው። ደግሞ እኩልነታችን ነካው እንዳትሉ። ስለዚህ ተመልከቱ፣ በጉልበት ደካማ ናቸው። በእሷ ያደሉ አቅነቶሙ ኃይለ ለድኩማን ወአድከመ ቀስተ ኃያላን፣ ኃያላኑን አጥፍቶ ለደካሞች ኃይል እንደሰጠ ለማመልከት። ያቺ እሌኒ የቤተክርስቲያን ምሳሌ ናት። እነ ሶስና እነ እሌኒ የቤተክርስቲያን ምሳሌዎች ናቸው። የተቆለለው አፈር የክደት፣ የስልጣን፣ የሰራዊት፣ የገንዘብ ብዛት ነው። ይህንን በቤተክርስቲያን ጸሎት እግዚአብሔር ይንደዋል። ያውላ ደመራውን አስደመረች፣ ዕጣኑን አጤሰችው። አያችሁ፣ እግዚአብሔር ይርኤኒ ወአልቦ ዘይሃጣኒ ያለው ይሄ ነው። እስቲ አንድ ጊዜ በሉ፣ እግዚአብሔር ይጠብቀኛል በሉ። እኔን የሚያጣበት ቦታ የለም በሉ። በሁለተኛው ትርጉሙ ነው የተናገሩት። የሚያሳጣኝ የሚለውን የሚያጣኝም ብለው የተረጉሙታል ሊቃውንት። ዘይሃጣኒ እግዚአብሔር እኔን ፈልጎ የሚያጣኝ የለም ማለት ዘመድ ፈልጎ በገደል ያጠጣና ምን እናደርጋለን እንግዲህ መቼስ ያላለው ቢሆን ነው እንጂ ለእኔ ያላለው ፍጥረት ቢሆን ብሎ እናትም ለጠቤቷ ገብታ አባትም ቤቱን ገብቶ ቁጭ ይላል። እግዚአብሔር ግን አያጣንም። እግዚአብሔር አያጣንም በሉ። ዘመድ ያጣናል፣ እናትም ታጣለች፣ ሚስትም ያጣል፣ ባልም ያጣል። ልጆችም ፈልገው ሲደክማችሁ ይተዋል። ቀን አብራችሁ ቅበሩኝ እንዲህ ሲል የነበረው ሁሉ ማታ እንቅልፍ ሲመጣ እናቱን ረስቶ ማለት ይረሳል። ሲተኛ ይረሳል። እግዚአብሔር ግን አይረሳም። እግዚአብሔር አያጣንም። ከሰው መሸሸግ ይቻላል፣ ከእግዚአብሔር መደበቅ አይቻልም። በጨለማ ቤት ቢዘጉን፣ ሀገር ሳስጥለው ቢሰዱን፣ ወደ ዘመዶቻችን በማይሰሙበት ጨለማ ቢያስሩን፣ በዚህ ሁሉ ከእግዚአብሔር እጅ መደበቅ አይቻልምና መስቀሉን ከሰው ቢደብቁት ከእግዚአብሔር አልደበቁትም ነበርና ዕጣኑን አያችሁ፣ ተመልከቱ። ርግብ ዮሐንስ በጌታ ሲጠመቅ ርግብ ወርዳ በዮሐንስ ራስ ላይ ስታርፍ ርግቢቱ መንፈስ ቅዱስ ነው በርግብ አምሳል የወለደው። መንፈስ ቅዱስ ለአብ እንደ ጣት ሆነው ይላል። ማለት ምን ማለት ነው? ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የማፈቅረው ልጄ ይህ ነው ሲል ዮሐንስ ነው። የትኛው ሲል ይሄኛው ነው እንደማለት መንፈስ ቅዱስ እንደ ጣት ሆኖ ክርስቶስን አመለከተ ይላል። አይ ዮሐንስና ያለው ብሎ አይሁድ እንዳመካኝ፣ እንደዚሁም ሁሉ ደመራውን ደምራ ጸሎቱን ጸልያ ዕጣኑን አስገባችሁና ዕጣኑ እንደ መልሶ ለመስቀሉ እንደ መስገድ እንደ ማመልከት ተመልከቱ። አንጸረ ሰገደ ይላል፣ አመለከታል። እዚህ ላይ እንደዚህ ላይ ቆፍሪ እንደማለት ለመስቀሉ ዕጣኑ ወደ ላይ ወጥቶ መልሶ ሰገደ። ዛሬ ቁፋሮ ተጀመረ። መስከረም ምንድነው? መጋቢት 10 ቀን ብርሃን መስቀል ወደ ምድር ወጣ፣ ድውያንን ፈወሰ። እንኳን ደስ ያላችሁ። አንድ ጥያቄ ልጠይቅና ልጨርስ። መስቀል ውስጥ ተገኘ፣ እናንተ ተገኝታችኋል? ችግሩ እዚህ ላይ ነው። አያችሁ፣ ብዙ የኮበለላል፣ እናት አባት የኮበለላል፣ ሚስቱ የኮበለላል፣ ባሉ የኮበለላል፣ ሌባ አለ ብዙ የሚያጭበረብር። ከቤተ ክርስቲያን የኮበለላል፣ ከመምህራን የኮበለላል፣ ከመጻሕፍት የኮበለላል፣ ከቁርባን የኮበለላል፣ ከንስሐ የኮበለላል፣ ከጸሎት የኮበለላል፣ ከንጽህና ኮብልሎ ወደ ዝሙት ሀገር ይሄዳል። አፈወርቃል አባቶቻችን ድሮ ከዓለም ወደ እግዚአብሔር ይሰደዱ ነበር። እኛ ደግሞ ነገሩን ገልብጠን ከእግዚአብሔር ወደ ዓለም እየተሰደድን ያለን ገልብጠነዋል። እኛም ለመገኘት ያውቃል።